አይሽም አይ እኔ አልፈልግም እንደዚህ አይነት እንኳን አልገባሁበት እና ታዲያ ምን ልትሆኚ ነው? ቢያንስ የራስሽ አዳማ የለም ድስት ክዳኑን አያጣማር እሱማ አያጣም። ምን እና ልብሽን ሰረቅ ያደረገሽ ጀነን ጅንኑ የሚባል ሰው አልመጣም አንቺ ጋር? በነገራችን ላይ አልመጣም። ለምን አንቺስ ልብሽ ጣል ያለበት እዛ ቤተሰብ ሰፈር አካባቢ እንደው ጎፈሬውን አበጥሮ ቀብረር ብሎ መፋቂያውን ይዞ እንዲ ጎረር የሚል ሰው ምናምን አላየሽም? አላየሁም። ለምን ምን ነው ወንዶች የሉም እንዴ እናንተ ሰፈር? አይደለም በነገራችን ላይ እኔ ከመጣሁኝ ብዙ ጊዜ ሆኖኛል። ሁለተኛም ደግሞ ትንሽ ያለው ጊዜ በመጣው ታረጀው እዚሁ ራሱ። ስንት አመት ሆነሽ? ወደ 16 እግዚኦ ማረነ ክርስቶስ አድነነ ከመቱሩ እግዚኦ ማረነ ክርስቶስ ነው ማርያም መዳ አቤት እግዚኦ ባለ 16 አመት ግን ምን አገኘሽ ብትለኝ የሰው ሀገር ከመጣሁኝ ፈጣሪዬን አውቄያለሁ። ሁለተኛ ነገር ደግሞ ጤና ሰጥቶኝ እየሰራሁ ነው። አንድም ቀንም የሰው እጅ አላየሁም። በሰውም አልተበላሁም። ግን በቤተሰቤ ነው ቤተሰብ የረዳሁ ነው። ግን የት ገባ ሳንቲሙን የት ሄደ ብትለኝ እኔ እንጃ እኔ አላቅም። እውነቴ ነው። እኔ ግራ ነው የሚገባኝ ራሴ ማለት ግን የጊዜው ያው አመታቱን አስቆጥረዋለሁኝ። ወዴት ሄደ ወዴት ገባ አላቅም። እውነቴ ነው። በስንት አመትሽ ተሰደድሽ የኔ እናት? በ13 ለምንድን ነው እድሜያችሁን ግን ቁርጥ አድርጋችሁ ጉምብት አድርጋችሁ የምትበሉት? እኔ አልወስደው ምን ያደርግልኛል? እኔ ለምን ነው እውነቱን ማለት አይደለም። እግዚአብሔር በሚያውቀው 13 አመት ጥርጥሽ በቅሏል እንዴ? እግዚአብሔርን ነው። በ13 አመት ሰው ይሰደዳል እንዴ? የት ሀገር ነው ያለሽው? አዲስ አበባ ነበርኩኝ። ኧረ በእናትሽ እውነቱን አውሪ፣ ግድ የለሽም ተይ። እውነቱን ረሳሽ ከመቆየትሽ ነው እውነት ተረክተሽ ነው አይደለም። እግዚአብሔርን ማለት ምንድነው? አዲስ አበባ ነበርኩ ሳይሆን የት ነው የተወለድሽው? ደቡብ ደቡብ። ኦኬ ጉራጌ ሀገር። ለዛውም ጉራጌ እኔ ጉራጌ አድገሽ ነው የ13 አመት ልጅ ሆነሽ የመጣሽው? አዎ እግዚአብሔር ያድግሻል። ኧረ እግዚአብሔርን ነው የምልህ። እኔ የሚገርመኝ ነገር በ13 አመት ተሰደሽ በ16 ለምን እንደሆነ ታውቃለህ? ለምሳሌ በ6 አመቴ እኔ ከገጠር ነው የመጣሁት። ከዛ ከገጠር በስንት አመትሽ መጣሽ? እንዴ አንቺ ፍቅር ሲዝም ጋር ነው እንዴ መጣሽው? በ6 አመት። በ6 አመትሽ ከገጠር አዎ ይመጣሉ። ግን በ6 አመትሽ መጥተሽ 13 አመት ተሰደድኩ። መታወቂያ ከየት አግኝተሽ? ፓስፖርት እኮ በ18 አመት ነው የሚወጣው። 19 18 20 አመት ብላ ነው ከአክስቴ ጋር ነበርኩኝ። አክስቴሽ ነው በህይወት አለች? ኧረ አለች። አልሞተችም? ኧረ አለች አለች። ታሪኬ ብዙ ነው እና በተረፈ እንድትሞት ትፈልጊያለሽ? ማሻ ኧረ እድሜ ጤና ይስጣት። ለምን በእድሜሽ እኮ ነው ቁርጥምጥም አድርጋ የበላች። አንድ ነገር ልንገርህ፣ እሷ ሳትሆን እኔ ነኝ ጥፋተኛዋ። ጎበዝ። እሷ ሳትሆን እኔ ነኝ ጥፋተኛዋ። እኔ ነኝ ትናንትናው ሳይገባኝ እስከ ዛሬው ድረስ ራሴ ነኝ የጎዳሁት ነው እንጂ ማንንም ላይ እናትዬ አሁንም ገና 33 አመትሽ። አሁን ራሱ ከነቃሽ ጎበዝ ከሆንሽ ጠንካራ ቆንጆ ነሽ። አሁንም ተነስተሽ ሄደሽ ጉራጌ ብልጥ ነው ቡናም ሽጠሽ እንጃ ፍቃድን ማውጥተሽ መስተንግዶም ሰርተሽ ቀሪ ዘመንሽን ባላገብተሽ በሰላም ኑሪ። ሞኝ አትሁኝ። እሺ እኔ ወንድምሽ በቃሽ፣ ይበቃሻል። 16 አመት አይሰለችሽም? ይሰለችሻል። ስልጥጥ ነው ያለኝ። ነገ ኩላሊት ሻፕን ቢያደርግ አሁን ባንክ ስንት ብር አለሽ? 300,000 ብር። ምን ሌላ ነገር ያስቀመጥሽው ነገር አለ? ምንም ነገር የለም። እንደውም እሱም ነገር ደግሞ 16 አመት ሙሉ ሰርተሽ ቤት አለሽ ወይስ ከቤት ውጭ ነው? 300 የለኝ። ቆይ መድኃኒት አድርገውብሽ ነበር? እንጃ እኔ አላውቅም። ኦርቶዶክስ ነሽ? አዎ። ጸበል ገብተሽ ነበር ሄደሽ እያለ? ሄጄ መጥቼ ስውሯ ማርያም ሄጄ መጣሁ። አሁን ነው ስውሯ ማርያም ሄደሽ ምን አድርገሽ መጣሽ?
አባቴ ጸበል ወሰድኩኝ። አንቺስ ተጠመቅሽ? አዎ እኔም ተጠመቅኩ፣ እናቴም ተጠምቃ መጣ። አንቺስ ለፈለፍሽ? አልፈለፍ ምንም ነገር። ታዲያ እንዴት ነው 16 ዓመት የሰራ ሰው ቤት ከሌለው 300 ሺህ ብር ብቻ ያለው? ሌላውን ብር ምን አድርጋችሁት ነው? 600 ነበር፣ 3ቱ አጥፍቼው መጣሁ። እንደው ዶአራ አይደለም። በ16 ዓመት እኮ ቢያንስ 8 ሚሊዮን 7 ሚሊዮን ብር ሊኖርሽ ይገባል። ሀብሰው ይላል ታውቃለህ። አያምነኝም እኔ በአሁን ሰዓት ማለት ይሄን ብልክ አሁን እዚህ ጋር ነት የቀለድኩ ይመስልካል፣ ግን የደበኩት ይመስልካል። እግዚአብሔር በሚያውቀው እኔ ምንም እንትን የምለው ነገር የለኝም። ግን ያለችው 300 ሺህ ብር ናት። 600 ሺህ ነበረች፣ 300 ሺህ ብር አጥፍቼው መጣሁ። እና ማለት ቤተሰብ በጣም ችግር አለ። ይሄ ያክል እንትን ሳይሆን ምን አገባሽ? እናቴ እኔ በነገራችን ላይ እኔ ትንሽ ያለች እናቴ እኛን ያሳደገ ይቅርታ አድርግልኝና በ6 ዓመትሽ ጥለሽ የወጣሽውን ቤተሰብ አሁን እንደ 16 ዓመት ቁርምጥ አድርጎ ከበላሽ በኋላ ምን አድርግ ነው የምትዩ? ምንም አልለው። ይኸውልሽ አንድ እህታችን እኔ ከመጣሁ 1 ዓመቴ ነው 1 ሚሊዮን ብር ሰርቻለሁ እግዚአብሔር ይመስገን አለች። በአንድ ዓመት 1 ሚሊዮን ብር ከሰራች በ16 ዓመት 10 ሚሊዮን ብር እጅሽ ላይ ሊኖር ይገባ ነበር። ግን የሆነ መንፈስ አድርጎብሻል፣ ወይ መድኃኒት አድርጎብሻል፣ ወይ የሆነ ችግር አለብሽ፣ ወይ ደግሞ ግማሽ ሰውነትሽ ኤአይ ነው፣ ወይ ደግሞ ፍቅር ሲዝም የሚባል ህይወት ላይ በሌላ ተወልደሽ መተሽ ነው። የለም አሁንም እኮ ደስ ብሎሽ ኧረ አይደለም ማለት አንዳንዴ የራሴው ታሪክ ራሱ ቁጭ ብዬ ሳስበው ይገርመኛል፣ አለቅሳለሁ። ከዛን ደግሞ ተመልሼ ፈጣሪን ነው እንትን የምለው እና በዚህ የተነሳ ብዙ ጊዜ እኔ ራሴ እንትን እላለሁኝ። ግን እስኪ ቲክቶክ ላይ ማን ጋር ነው እየሄድሽ ታብታብ ኮፒ ሊንክ ሼር የምታደርጊው? 7000 ሰው ተከታታይ። በነገራችን ላይ እኔ ቲክቶክም ይሄ ፌስቡኮችን ይሄ እንትኖች ቲክቶክ 7000 ምናምን ሰው ተከታያለሽ እንዳትዋሽ። በቃ እኔ ምንም ነገር የማውቀው ነገር የለም። ነገር ግን ራሱ ነው ነገር ስለሌለ ነው 7000 ሰው የሚከተልሽ። እግዚአብሔር ከ7000 5000 ገንዘቡን ደሞዝሽ የምትሰጫቸው ሰዎች ናቸው። እግዚአብሔርን እኔ ገንዘብም አልሰጥምም። ሁለተኛ ነገር ደግሞ አያደርሰኝም። ደግሞ የምሰራበትን ቤት ይኸውልህ ሰዓት አታገኝም። በአሁኑ ሰዓት አንድ ጥያቄ ልጠይቅሽ፣ ይቅርታ አድርግልኝና ወንድ አታውቂም አይደል? ከልጅነትሽ ጀምረሽ አላውቅም። አሁንም ልጅ አገር ነሽ? አዎ። እኔ አንድ ጥያቄ ልጠይቅሽ ከይቅርታ ጋር። ደሞዝሽ ስንት ነው? ማለት በየወሩ ደሞዝሽ ይሰጡሻል ሰዎችሽ? ደሞዝሽን ታውቂዋለሽ ሲሰጡሽ? አዎ። እና እንዴት ሆኖ ነው ታዲያ 16 ዓመት ሰርተሽ የፈለገው ቤተሰብ ብትረጂ? ተኝቻለሁ በህልሜ ነው ያለሁት። መጀመሪያ አለ በሉኝ። መጀመሪያ አንቺ ከማውራትሽ በፊት አለው በህልሜ ነው ወይስ አለው ነው? ዘግቼዋለሁ ስልኩን። አለ ሳሚ። ኧረ በኢየሱስ ክርስቶስ አሁን ራሴን እያመመኝ ነው። ቤት ምንም እንዴ 16 ዓመት ሰርታ ትስቃለች እንዴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ቁም ነገር ማለት ቀልድ ከሆነ ያልሽው እዚህ ላይ አመቷ ተሰዳ ነው። እናት አባት የምትያቸው ቤተሰቦች ግን ምን አይነት ጤነኛ ያልሆኑ ሰዎች ናቸው? አንቺን 16 ዓመት ቅርምጥ አድርገው ከበሉሽ በኋላ ደግሞ ሄደሽ ጸበል ትወስጃቸዋለሽ እንዴ? ለምን ጎርፍ እንዲወስዳቸው አታረጊ? በነገራችን ላይ እነሱ አይደለም በቅርቡ ሳይሆን እኔ ያው አክስቴ ያሳደገችውኛ ሰው ራሱ በእንደዛው አይነት አንቺ አክስትሽን ስም እንዳትጠሪብኝ፣ ያክስትሽ ስም እንዳትጠሪ እዚህ ቲክቶክ ላይ የእሷ መንፈስ እኛ ጋር ተጋብቶ እኛም እዚህ ሰው ሀገር ላይ እንዳንቀር የሆነ ነገር ማስደረገውብሻል እንዴ? አንቺ ምን ሆነሽ ነው? ዋ አንቺ እኮ 16 ዓመት እኮ ቢያንስ እኮ 10 ሚሊዮን ብር የሆነ ቤት እኮ ሊኖርሽ ይገባል። ሆይ ሆይ ብለው ተቆጥተው የሆነ ነገር ሊያደርጉልሽ ይገባል። እድሜሽን ጨርሰሽ ብዙ ነገርሽን ጨርሰሽ አሁን 300 ሺህ ብር ብቻ ነው ያለችኝ። 300 ሺህ ብሩን ይዤ ቅርምጥ አድርጌ በልቼው መጣሁት ያለሽ እንዴ? እንደቀላል ነገር ተይ እንጂ አትቀልጅ። አንደኛ ይኸውልህ ሰው ያስፈልግሃል። ይኸውልሽ ቲክቶክ 7000 ሰው አለሽ። በጣም ነው የምታብራሩ። ሰው ያስፈልጋል። ሰው ምን ያደርግልሻል? አምላክ አለሽ አይደል እንዴ? አይደለም የሚሰራልህ ሰው ያስፈልግሃል።
ሳሚ እንደውም ከዚህ በፊት እኔ ካረዱሽ ካላገዙሽ ለምንድን ነው አሁን መከራ የምታየው? ከዚህ በፊት ራሱ እኮ እኔ አናግሬ ካለው ለአንተ ራሱ ማለት ስልክ ደውዬ አውርቼ ካለው እኛው ትረሳ ይሆናል እንጂ ረጅም ጊዜ ነው እኔ አንተን እንትን ከመከታተሌን እከታተልህ ነበረ አውርቼክ ነበረ። ግን አንዳንዴ በቃ አለ አይደለ እውነትም እንዳልከው ሊሆንም ይችላል አይታወቅም። ይኸውልሽ ማን ነበር ስምሽ እህቴ? እኛ አሁን ይኸውልሽ የምንቆጣሽ ላንቺ ብለን ነው። አንድ ነገር ልንገርሽ። ማን ነው ስምሽ? ግርማቸው ነው? ገረመች። አይ ገረመች። ቤት ማለቱን ገርሞኛል ራሱ እንኳን አንቺን ገረመች ትገርሚያለሽ ብለው ነው እነሱ ይሄን ነገር የተናገሩት። እግዚአብሔር ይመስገን ገረመች ብለው ያወጡልሽ አክስትሽን የሆነ ሰው ትዩማ የሆነ ሰውማ አለ ውስጥሽ። ግን አንድ ነገር ልንገርሽ ገረመች ማርያምን አንድ ነገር ልንገርሽ። ካሁን በኋላ አንድ ብር እቺ ሳንቲም አይተሽ አንድ ስባሪ ለሰው አትስጭ። እሺ ጉራጌ እኮ ብልጥ ጉራጌ እኮ ማለት ነው የገንዘብን ቫልዩ ያውቀዋል። ጉራጌ ማለት እኮ ለማንም እጁን የማይሰጥ ጠንካራ ከአንድ ብር ጀምሮ ሚሊዮንስ ብር የሚሰበስብ በዘሮቹም በቤተሰቦቹም በባህሉ ክብር ያለው የተመረቀ ሰላም ያለው ሰው ነው እኔ ጉራጌ የማውቀው። አንቺ ከየት መጥተሽ ነው እንደዚህ አይነት ሰው ሆንሽው? 16 ዓመት ሰርተሽ አሁን 600 ሺህ ብር ሰው 600 ሺህ ብር ይዘሽ ቢያንስ በ600 ሺህ ብር የሆነች ሽሮ ቤት ከፍተሽ እንኳን አትቀሪም ነበር? ተመልሰሽ የመጣሽ የት ሀገር ነው ያለሽው አሁን? እዚህ አላይን። ቆይ አሁን ከመጣሽ ስንት ጊዜ ሆነሽ? አሁን ከመጣ 4 ወሬ ነው። ግን እንዲያው በፈጣሪ መቼም የማርያም ፕሮፋይል አድርገሻል። በማርያም ብዬሻለሁ። ኧረ ማርያም የምትረጁ ሰው አለ አሁን ዝም ብለሽ በየወር ብር እየጠየቅሽ የምትበትኙ አለ ወይስ ድሪቶ ተሰበሰቢያለሽ? ንገሪኝ እስኪ ስንት ጊዜ ካርጎ አደረግሽ? ካርጎ ሲሄድ ብቻ ነው ካርጎ ያደረኩት። አለ ካርጎ አለ ደህና ነው? አዎ ቃይ ነበረ ቃይን ያም ተረክቤያለሁ። እሺ ሌላው አሁን ቆይ የሆነ ሰው ተቸገረ ሲባል ብር እያወጣሽ ትበትኛለሽ? እውነቱን ተናገሪ። አዎ የኔና እና እነ ቲክቶከሮች ቂጣቸው ያበጠው ባንቺ ነዋ። አይደለም ቲክቶከሮች በጃዘ ቤት እንደዚህ በፊት የጃዘ ቤት ወረቀት አልነበረኝም ህገወጥ ነበር። ያው የጃዘ ቤት እንደዚህ እርዳታ ነገሮች ይጣጭ ትመያለሽ። 7000 ሰው ተከታለ 7000ንም እየወሩ ደሞዝሽ ሰጥተሻቸዋል። 7000 እግዚአብሔር ማርያምን አይደለም እኔ ምልክ ነገር ማለት ነው ፍሎሩን ራሱ ነው እንጂ እኔ ራሱ ነው ቀንደውጥቶ እንዲያለ ነው አይደለም። በሚገርምክ ነገር ቁም ነገር በሚገርምክ ነገር እንኳን አይደለም እኔ ቲክቶክ ላይ ለመቀመጥ አይደለም ጭራሹንም ደግሞ በዚህ ሰዓት ነው ገብቼ አረፍ ብዬ ጠዋት የምንነሳው 9 ሰዓት ነው የምትቀሰቅሰኝ ሴትዮዋ ማለት የምሰራባቸው ሱዳኒዎች ናቸው። በጣም ከባዶች ናቸው። ስንት ነው ደሞዝሽ? ያውቀዋል። ደሞዝ ስንት ነው? 1500 አሁን ነው 1500 የተጨመረልኝ 200 ነበር። አሁን 4 ወር የሰራሽውን ገንዘብ የታረክሽው? ተበድሬ ነበር የመጣሁትኝ እዚህ ያለውን ከፈልኩት። እናቴ አረ ራስን አታሳምም አባቴ። በቃ ደህና ደሩ፣ ሰላም ደሩ። እንዳታድሪ ቆይ እንዳትሄጂ ቆይ ጠብቂ ላይ እንዳትወጪ ቆይ ሳሚ 100 ሺህ ባንክ አለኝ አላልሽም እንዴ? እንዴት ተበድረሽ መጣሽ? 300 ሺህ ብር 600 ሺህ ብር ነበርሽ አይደል አካውንትሽ ላይ? አልቆ እንደውም ጨርሼው በትኜው በትንትና አድርጌው በቃ የኔ ነገር ማለት ነው ስራዬን መበተን ነው። ይሄን ቸገረው እናትዬ አንድ ነገር ልንገርሽ። ይኸውልሽ እኔ ወንድምሽ ነኝ። አንድ ነገር ልንገርሽ። ማን ነው ገረመች ነው ገረመች። ይኸውልሽ አንድ ነገር ልንገርሽ። ከአሁን ሰዓት ጀምሮ ለማንም ሰው ለምን ተንፈርፍሮ ውሃ ያጣ ወጥረሽ 1500 ብር ወጥረሽ ያዥና እግዚአብሔር እድሜሽ ገና ነው 33 ነው። አንድ አመት ሰርተሽ በ34 አመትሽ ገብተሽ ምግብ ቤት ትከፍቻለሽ። በ1500 ብር ተይው አንዳንድ ሺህ እንኳን ብታስቀምጪው ብዙ ብር ነው። ይሰማሽ ነው የሚሆነው? ትክክል። ወጥረሽ ችግርሽን ተበቀዩ። ማንንም እንዳትሰሚያው። ለምን እናትሽም አባትሽም ቤተሰብሽም ዛሬ ነጠላሽን አዘግዝቂ ሙተዋል ብለሽ ዛሬ ራስሽን አውጪ። አይጠቅሙሽ። 16 ዓመት ተጫውተውብሻል። በቃሽ።
እሺ ዛሬ ነጠላሽን አዘቅዝቀሽ አልቅሰሽ ዛሬ ቅበሪያቸው በቁማቸው። እሺ ወንድም አንቺን በቁምሽ እንደቀበሩሽ አንቺን በቁምሽ ቅበሪያቸው። ይሄን ዛሬ እንድታደርጊ ይፈልጋል። ዛሬ አልቅሰሽ ከዚህ በኋላ እናት አባት እህት ቤተሰብ የለኝም እኔን በቁሜ ሊገሉኝ ነው እስከምሞት ነው የሚጠብቁኝ። 16 ዓመት ተጫውተውብሻል። አሁን ግን ከዚህ በኋላ በቃ የ16 ዓመት ሰራተኛ ተበድረሽ እስከ መምጣት ያደረሱሽ እነሱ ናቸው። ይኸውልሽ ከዚህ በኋላ ነጠላ ዘቅዝቀሽ ቅበሪያቸው ካመንሽ ከፈለግሽ። አይ ምትኮነ መብትሽ ነው ነገም በትኝ። ከዛ በኋላ ማለት ነው እድሜሽም ኩላሊትሽም ወገብሽም ጤናሽም የ16 ዓመት ልፋት እኔ ፎቅ ብሰሪ ይሻልሽ ነበር ብዬ ነበር ያመንኩት፣ ግን አልሆነም። እግዚአብሔር አሁንም ተስፋልሽ። ደስ የሚለው እግዚአብሔር ካንቺ ጋር ነው። እመቤቴ ማርያም ካንቺ ጋር ነች። እንደው በድንግል ማርያም እንደው በእመቤቴ ማርያም ብዬሻለሁ። እሺ ወንድም ካሁን በኋላ ስልክሽን ቀይሪ፣ ሲም ካርድሽ በጣም ጥሩ ራስሽ ላይ ስሪ። በቃ አንቺ ደደብ አይደለሽም። አንቺ የድንግል ማርያም ልጅ ነሽ። እስከዛሬ የተጫወቱልሽ እግዚአብሔር እንዲበቀልልሽ ከፈለግሽ ራስሽን አቁሚ መጀመሪያ። እሺ ለማንም ወላለ ቤተ ክርስቲያን ወላለ አስካለች ወላለ ከበደች ባናታቸው ይተከሉ። አንድ ብር ዋጋ አላት አንቺ ጋር ከዚህ በኋላ። እሺ በቃ ምትበዩ ምትጠጪው እነሱ ጋር ነው። 1500 ንጹህ ነው አይደል የሚሰጡሽ? አዎ ትክክል ይሰጡኛል። በቃ 1500 ብር ሰብስቢ። ይኸውልሽ ሰዎችሽን አናግሪያቸውና ባንክ አካውንት ክፈቱልኝ ብያቸው እዛ አላይ ይከፍቱልሻል። ምከፍት ይችላሉ አይደል? እነሱ ብጠይቃቸው ጠይቂያቸው ነገ ባንክ አካውንት ክፈቱልኝ ብለሽ እንደው በቃ አልቅሰሽ ንገሪያቸው ይክፈቱልሽ። አካውንት ከከፈቱልሽ በኋላ በባንክ አካውንትሽ ሰብስቢያትና እዚያ አብጣ ከፍ ብላ ሄደሽ ቤተሰብ ጋር ሳትጠቂ ሽሮ ቤት ከፍተሽ እግዚአብሔር ያለልሽ ገና ልጅ ነሽ። 33 ዓመት ልጅ ነሽ የኔ እናት። አይዞሽ ገና እድሜሽ ገና ነው። እውነት እንደነገርሽን ከሆነ ሸምጥጠሽው ካልሆነ እድሜሽ ገና ነው። እውነቴን ነው። በቃ ይኸውልሽ እንዳታለቅሽ ማታ ማታ። እሺ አላለቅስ ማርያምን በይ። ድሮ እንደው ማርያምን አይ ድሮ በጣም እግዚአብሔርን አስቀይሜዋለሁ። ለምን ፈጠርከኝ? ለምን እዚህ ምድር አመጣኸኝ ባልኩበት ሰዓት አሁን እንኳን ንስሐ ገብቼ ነው የመጣሁት። በነገራችን ላይ ለምን አሁን አንቺ ንስሐ መግባት ምናምን ብሩን አይመልሰውም። አሁን ተይውስ እኛ ያመለከተን ፐርሰናል ህይወትሽ ችግር የለውም። አሁን እኔ ግን በጣም ያዘንኩትን ነገር ልንገርሽ። ከዚህ በኋላ እግዚአብሔር እንዲደሰት ትፈልጊያለሽ? አዎ እውነት ድንግል ማርያምን ትወጃታለሽ? ኧረ በጣም ከሷ በቀር ምን አለኝ? ዛሬ ቅበሪያቸው ቤተሰቦችሽ በቁማቸው። እሺ አባት ስልክሽን ዛሬ ሲም ካርዱን ጣዩ ዛሬ። እሺ ከቤተሰብ ጋር የሚያገናኝሽን መንገድ ሁሉ ዝጊ። ይኸውልሽ አንቺ ብትኖሪም ባትኖሪም ቤተሰብ ይኖራል። ቆጮ በልቶ ጎመን ቀቅሎ ይኖራል። ምን አገባሽ? ኧረ ይኖራል። በቃ ካሁን በኋላ አንድ ብር ለማንም ሰው እንዳትሰጭ። እሺ እሺ እንደው በድንግል ማርያም ብዬሻለሁ። እሺ ነገ አካውንት ክፈቱልኝ ቢያቸውና አካውንትሽ ውስጥ አስቀምጭ። ብር ማትላኪ የሚልክ ሰው አትጥሪ። ቲክቶክ ላይ ያየሽውን ቀሚስ ያየሽውን እንትን አማረኝ አትበይ። ዝም ብለሽ ሩዝሽን እየጨፈጨፍሽ እዛው ነው። እሺ ወንድም እሺ ቃል ግቢ። ኧረ ቃል ገብቼ ልካለሁ። ቃል ግቢልኝ። እሺ በድንግል ማርያም ቃል ገብቻለሁ። ታረጊዋለሽ? ኧረ አደርገዋለሁ። ቃል ግቢልኝ አሁን በድጋሚ። ኧረ ቃል ገብቻለሁ። በእመቤቴ ማርያም ገብቼ ልካለሁ። ነገ ስትሽለጠለጭ ባይሽ ግን እኔ በራስሽ ጉዳይ ወገብሽ ነው የሚቆረጠው። በሽተኛ ነው የምትሆኚው። ነገርሽ ኩላሊትሽ መቼ ፌል እንደሚያደርግ አታውቂም። በእውነት ብታየኝ አሁን እኮ ወገቤ ያመኛል። በቃ እግሬ ማታ በጣም እያመመኝ ያበጠ ብታየው በቃ ማለት በቃ ምን ማለት ይቻላል? እውነት በቃኝ ብዬ ባልኩበት ሰዓት ደግሞ ድጋሚ ምን ይዘክ ነው? ምን አለክ? እዚህ ጋር ደግሞ እሄዳለሁ ብዬ ባልኩበት ሰዓት ደግሞ የሆነ ነገር አለ። እኔ አላውቅም። እውነት እግዚአብሔር በሚያውቀው ማለት ጸልይ። እሺ አይዞሽ፣ ጸልይ፣ በርቺ፣ ጠንክሪ። እሺ ጸልይ፣ ማታ ጸልይ፣ መጽሐፍ ቅዱስ ምናምን ጸልይ፣ ኢንተርኔት ላይ መዝሙረ ዳዊት ምናምን ጸልይ። አይዞሽ፣ እግዚአብሔር አለ። እሺ አይዞሽ፣ ምንም ተስፋ እንዳትቆርጭ። አንቺ ገና ልጅ ነሽ፣ ነግሬሻለሁ። እሺ ያሳዝናል በጣም።
ሰው ልጅ እንደዚህ እንደስማ ሳሚ ከጨረስክ እህቴ ያው ብዙ ነገር ሳሚ ብሎታል። እኔ መጀመሪያ እየቀለድሽ ነበር የመሰለኝ። አይዞሽ፣ አይ ነው ልጅነትሽን አልኖርሽም፣ ብዙ አመት ሰርተሻል። ግን አሁንም ገና ነሽ፣ ጀግና ነሽ፣ ጠንክሪ። ከዚህም በኋላ እድሜና ጤና ካለሽ ያልፋል። በቃ ያለፈ ታሪክ ነው፣ ከአእምሮሽ አውጪው። አሁን በአዲስ ራስሽን እንትን በይ እሺ። ጎበዝ አብሽር። ያለ አንቺ ጋር በሰው ላይ ይቀልዳል። እውነት ጸልይ፣ በጣም መጸለይ ያለብሽ ጠዋት ማታ መንፈስ የሚያርቅ መዝሙረ ዳዊት። ይኸውልሽ መዝሙረ ዳዊት አለሽ? አለኝ አምጥቻለሁ። በቃ ተይው። አሁን ማንበብ ምናምን ድክም ሊልሽ ይችላል። አይንሽም ብዥ ሊልብሽ ይችላል። ምክንያቱም ብዙ ሀሳብ ስላለብሽ ኢንተርኔት ላይ ዩቲዩብ ላይ ትገቢና በአማርኛ ከላይ ሰርቹ ላይ መዝሙረ ዳዊት በይው። እሺ ይመጣል። ጎበስ። ከዛ የነ ተስፋዬን መዝሙረ ዳዊት ምናምን ስም ያዳምጭ። በተለይ ማታ ልተኝ ስትይ መዝሙረ ዳዊትን ከፍተሽ ሞባይልሽን ቻርጀር ላይ አድርገሽ ራቅ አድርገሽ አስቀምጠሽ እሺ ለጥበይ ሞባይልሽ አታገላጭ። ይኸውልሽ 7000 መሽገር ነው አሁን አንቺ ውስጥ ያለ። ምንም ጓደኛ ስንት ጓደኛ አለሽ? ተንፍሽ። ዝም አትበይ አንቺ፣ ዝም አትበይ። ችግር ስላለብሽ ነው። አሁን ይኸውልሽ ጓደኛ የምትለው ጓደኛ ብዬ ራሴ የምናሳልፌን ብሰጣቸውም የከዱኝ ናቸው። ተከድቼ ብዙ ነገር ተከድቻለሁ። ይኸውላችሁ በቀቀን መሽገር ተዋናሞች ጓደኞች ያሏችሁ እንደዚህ ልጅ ወደ ኋላ የሚያስቀሯችሁ ጓደኞቻችሁ ናቸው። ይቺ ልጅ የተጫወቱባት አንድ ቤተሰብ አንድ ጓደኛ ነው። ሰው ቀንሱ ላያችሁ ላይ። ይኸውልሽ አሁን ጓደኛሽ ድንግል ማርያም ነች። ጓደኛሽ ራስሽን አርጊ። አያስፈልግም። ለጊዜው ጸጥ ብለሽ ተቀመጭ። ጓደኛ አይኑርሽ። ስልክሽን አጥፊ። ኢሟለሽ አለኝ። አሁኑኑ አጥፊ። ድልቹ እሺ ወንድም ኢሞሽን አጥፊ። ግሩፕ ውስጥ ስንት ግሩፕ አለሽ? ግሩፕ የለኝም። የመንፈሳዊ ብቻ ነው ያለኝ። በቴሌግራም መንፈሳዊ አያስፈልግም። ደልቹ ውጪ አንፈሎ ብለሽ። እሺ እነሱ ራሱ አንድ ገዝጋሽ እነሱ አይደሉ እንደ ገንዘብ ምንት የሚሉት ዋናዎቹ እነሱ አይደለም እንደ እናንተ ወደ ኋላ እያስቀሩ ያሉት። መንፈሳዊ የሚባል ነገር የለም። መንፈሳዊ አጠገብሻለች ማርያም። አያስፈልግም። እሱን ራሱ አውጪ ውጪ። እሺ ዳይ ከምንም ነገር ውጪ። አሁን ጤነኛ ሰው መሆን ከፈለግሽ ያለችሽን እድሜ ተጠቅመሽ እነሱ የተጫወቱብሽን ሰዎች መበቀል ከፈለግሽ አሁን 1 ብር ብለሽ ሰብስቢ። ነገር ይሻል። ወደ ሀገር ቤት መላክ የለም። ባንክ አካውንት ክፈቺ። ሳታብጂ ኩላሊትሽ ፌል ሳያደርግ ሳትበላሽ ሰውኝቴ ታሳዝኛለሽ። እንደ ዜጋ ታሳዝኛለሽ። ከዚህ በኋላ የቀለዱብሽን መቀለድ ከፈለግሽ እና ድንግል ማርያምን ማስደሰት ከፈለግሽና ለአንቺ ለነገ ተስፋ እንዲኖርሽ ትንሽዬ ሽሮ ቤት እንኳን ከፍተሽ ቀሪ ዘመንሽን ቤተክርስቲያን እየተሳለምሽ እየጸለይሽ እግዚአብሔርን እያመሰገንሽ በሰላስ ገና ልጅ ነሽ። አይገርምም? ገና አግብተሽ ትወልጃለሽ። ማርያም ምስክሬ ነች። እሺ ወንድም ቁጥርሽን ቀይሪ። አሁን እንኳን ሊዘርፉሽ ሊገረሸልጡሽ የሚፈልጉ ስንት ሰው 58 ሰው ፎሎ አድርጎሻል። አይገርምም? 20 አውሬ ነው። ማማዬ ቢክ የሆነ ይሄው ጣፋጭ ቃል አሁን ከነገ ጀምሮ ትሰሚያለሽ። የኔ ቆንጆ አይዞሽ፣ እሺ ልናግዝሽ ነው የመጣ ነው የሀገርሽ ልጅ ነን። ምንም በጉራጌ ቢሉ አትስሚያቸው። ማንም ላንቺ አይጠቅምሽ። የሚጠቅምሽ አሁን ያልሽውን ገንዘብ ይዘሽ ድንግል ማርያምን ይዘሽ ፈጣሪ ልጅ መኖር ነው። ከተስማማን በዚህ እንስማማ። እሺ ወንድም እሺ። አሁን ያሉትን 30 ጓደኞችሽን አፍርሻቸው። እሺ ማንም ብር አምጪ አበድሪ ሲልሽ ዝም ብለሽ እየሰጠሽ የሰው በች መጨረሻ ቀርተሻል። አሁን ግን ለማንም ብር እንዳሰጭ ድንጋይ ብሉ ባያቸው እንዴ ለስማሙ ለንፈስ ቅዱስ አዳሙ። እኔ እኮ ምን አይነት ማህበረሰብ ነው ያለው? በድንግል ማርያም በኢየሱስ ክርስቶስ እንዴት ሰው በእድሜው ይቀልዳል? እንዴት ልጅነቱ ውበቱን ያጣ? ጭራሽ ሄደሽ ያለሽን ብር አጠፍተሽ ከእንደገና ተበድረሽ ትመጫለሽ። አንቺ ያበደረሽ ሰውዬ ግን ደህና ነው? ማን ነው? ትንፋሽ ሁሉ ሞቀኝ። እሺ 444 ቃል እያለሽ ሄለን አለች። ሐሳብ ስጧትና እንጨርስ ፕሮግራማችን። በስማ ሄለን ሄሊና ማለች
እህቴ በቃ ያው እኔ ከዚህ ምንም የምጨምረው ነገር የለም። ሳሚ ከቅድም ጀምሮ እየሰማሽው ከሆነ ሁሌም ዛሬ ብቻ አይደለም ዩቲዩቦቹ ገብተሽ ካየሻቸው ብዙ ስደት ላይ ላሉ እህቶች ብዙ ነገር መክሯል፣ ብዙ ነገር ተናግሯል። አሁንም ያለሽ እንግዲህ ሰምተሻል። ከዚህ በኋላ በቃ አዲስ ሰው በአዲስ መንፈስ ነው መስራት ያለብሽ። ማንንም ሰው እንዳለሽ ከህይወትሽ አስወጪ፣ ስልክ ቁጥርሽን ቀይሪ። ያለፈው አልፏል። በቃ አሁን ወደፊት ነው። አሁንም እድሜና ጤና ካለሽ ገና ትሰሪያለሽ። ጠንክሪ፣ በርቺኒ። ይሄ ነው ልልሽ የምችለው። ቤተሰብም ያው ቤተሰብ ነው፣ ወዴትም መውሰድ አትችይም። ግን ለራስሽ ከዚህ በኋላ ይኸውልሽ በዚህ ጉዳይ ተመሳሳይ ብዙ እህቶች አሉ እንደዚህ አይነት ህይወት ያለባቸው። ጓደኞቻችሁን ቀንሱ፣ ሰው ቀንሱ። ላያችሁ ላይ ሸክም የበዛባችሁ ይኸውላችሁ ጎባጣ ሊያደርጓችሁ፣ ማዲያታም ድንዝዝ ሊያደርጓችሁ ሰው ቀንሱ እህቶች፣ ሰው ቀንሱ። በእንደው በድንግል ማርያም በአላህ በምታመልኩት አምላክ ሰው ቀንሱ። ይኸውላችሁ ስትመከሩ እናንተ ስትጠቀሙ የማይወዱ ሰዎች አሉ። ይዋቸው እዚህ ጋር የሚሳደቡትን ይኸውላችሁ አረበኛ ጽሑፍ ነው። አንተም ብሎ መካሪ የማዳም ቅመሞችን ባታለግዝ ቤት ገዛልሻለሁ ብለህ ምናምን መቼ ማስረጃ አለ ወይ? የለም። ወፍ የለም። አንተ ሌባ የለም። ለምን አናደደ? ለምን ተቃጠልክ? ለዚህ አይነቶቹ መልስ አትስጣቸው ሳሚ። መልስ አይደለም ሰጠው። እንደነዚህ አይነት ሰዎች ናቸው እንትን መሽገሮች። እንደነዚህ አይነት ሰዎች ናቸው የእህቶቻችን ጭንቅላት ላይ እንደ ትኋን ተጣብቀው። ይኸውላችሁ እህቶች አንድ ምክር ልምከራችሁ። ሚዩት አድርጊው። ማነው ዛፍ ውስጥ ነው ያለችው እንዴ? ሚዩት አድርጊው። አንዴ ሚዩት አድርጊው። ሳላስወጣሽ ሚዩት አድርጊው። ሚዩት አድርጊው። ይኸውላችሁ አንድ ነገር የመጨረሻ ቃላት ልንገራችሁ። ይኸውላችሁ እህቶች ቀና በሉ። እንደዚህ ይሁኝ። እኔ ቀና እንደዚህ ቀና በሉ። በህይወታችሁ ስትሰሩ፣ ስትበሉ፣ ስትራመዱ ይኸውላችሁ ዝቅ የምትሉት ጫማችሁን ለማድረግና ለመጸለይ ስትሉ ብቻ ነው ዝቅ ማለት ያለባችሁ። ለማንም አበሻ ዝቅ እንዳትሉ። እንትን ነው ይሄ መሽገር ነው። እዚህ ጋር ፊት ካለ አይለቃችሁ። በጣፋጭ ቃላቱ እያሽሞነሞነ እድሜያችሁን ነው ቅልጥ አድርጎ የሚበላው። እኔን አሁን የተሳደብከኝ ልጅ ወይ አረበኛ ጽሑፍ ነው ያው ደላላ ትሆናለህ ወይ ሞረ ሌባ ትሆናለህ፣ ታወቀ ነው። ወይ ሴት ትሆኛ አላገባኝ። ግን አንድ ነገር ልንገራችሁ። ቴንኪዩ ሪቼ። አንድ ነገር ልንገራችሁ። አትወጣም፣ ትሰማታለህ። እየጠጣሃትን ትሰማታለህ በደንብ። ውሃ አቅርቡለት። የታለ ውሃ አቅርቡለት። ውሃ ስጡት። ውሃ እየጠጣ በደንብ ስማኝ። ይኸውልህ ካሁን በኋላ እህቶች አይበሉ። ምስጢር ልንገርህ፣ ማንንም አታታልልም። ማንንም። የእግዚአብሔር እጅ ተነስቷል። የእግዚአብሔር እጅ በማዳም እጆች ላይ ተነስቷል። የእግዚአብሔር እጅ ማኔል ተቄል ፋሬስ ተብሎ ተጽፎባቸዋል። ማንም አይነካቸውም ካሁን በኋላ። ኦኬ ወንድሟን አምጥተህ እሷን አምጥተህ ደፍረህ ወልደህ ተጫውተህ ቀልደህ በአንተ በእሷ ገንዘብ በልተህ ጠጥተህ ቤት ኪራይን ከፍለህ ልጆችን ወልደህ ኑረህ አላር ነገ ገደል ነው የምትገባው። አይገርምም? ነገ ቀን ጠብቆ ማንም ሰው ጤፍ ዘርቶ ስንዴ ያጭድ የለም። በአረብ ሀገር ልጆች እግዚአብሔር አዝኖ ተነስቷል። ድንግል ማርያም አተዋቸው፣ ማላ አይተዋቸው። ማንም ተጫውተውባቸው በመተትም በኮተትም በእናንተ ሆዳምነት የብዙ እህቶች ህይወት ተበላሽቷል። አሁን ግን ቃል እንገባላችሁ፣ እግዚአብሔር ለእናንተ ይቆማል። እናንተ ብቻ ለሱ እጃችሁን ስጡ። በቃ እንበሉት። በቃ አንተን አስቀይመናል፣ ቤተሰብ የለንም በሉት። ሰው የለኝም በሉት። እግዚአብሔር ሰው የሌለው ሰው ያነሳል። በእኔ ስላየሁት እዚህ ቁጭ ብለው እናንተን የሚመዘምዟችሁ እንደዚህ እንደ እንትን ነው የሚመጧችሁ። እንደ ኤሊፖፕ
እንደዚህ ጋጥ እንደዚህ እንደው ነፍስሽን እንኳን አያተርፍም። የደረሰባቸው ነው የሚያውቁት። የደረሰባቸው በስማቸው ተገለው በክብራቸው ተገለው በዘራቸው ተገለው በማንነታቸው ተገለው እዚህ የተጫወቱባቸው ማንም ካንዱ ጥርስ ወደ አንዱ ጥርስ ነው የሚሸጋገሩ። ተሻለ የሚባለው ምን እንደው ታውቃላችሁ? ካንዱ በላተኛ እሱ ጠግቦ ወደ ሀገሩ ሲሄድ ለአንዱ በላተኛ ሰጥቷት ሄዳል። እዚህ ጋር ዛሬ አመልጦኝ የሆነ እውነት ላወራ ነበር፣ ግን ነገ ቲክቶክ ይበጠበጣል። እኔ ግን አላወራውም። ለመሰላችሁ እኔ መቆየት እፈልጋለሁ። እኔ ለምን እንደሆነ አላውቅም። በቃ ትናንትና በጣም ብዙ ነገር ስለደረሰልኝ መቆየት ስለምፈልግ ነው እንጂ ሊወጣ ነበር ከውስጤ ፈንቅሎ። ዛሬ ከውስጤ ላወጣው የነበረውን ነገር ዛሬ ብሰሙት እናትዬ ትሙትን ቲክቶክ ነገ ሲበጠበጥ ነው የሚሆነው። እማቀው ሚስጥር አለ። ይሄ ወሬ አይደለም፣ እውነት። ይኸውላችሁ አሁን ከእንቅልፋቸው ተነስተው ጌም አረ አሁን እንቅልፍ የተኛ የለም ጌማቸው ውስጥ ነው ያሉት። ከጌማቸው ተነስተው መጥተው ማለት ነው መድኃኒዓለምን የማይልኩብኝ የማያረጉኝ ነገር የለም፣ ይገሉኛል። እውነቱን ልንገራችሁ ወንድሞቼ እህቶቼ፣ በሰው እጅ የተጣላችሁ እግዚአብሔር እናንተ ጋር ሊቆም ነው። ተቀበሉት፣ በራችሁን ክፈቱለት፣ ጸሎት አድርጉ፣ ለምኑት፣ አልቅሱ። እውነቴን ነው የምነግራችሁ። እኔ የተረፍኩት በዚች በድንግል ማርያም ካጠገቤ አብራኝ የተሰደደች ያት እንደ ሰው እናንተ እኮ ገላችሁን ቀብራችሁ ነበር። ዛሬ እኮ እኔ እኮ የመጣሁት በጤንና በሰላም የመጣሁት እግዚአብሔር ስላለ አንድ